ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትላንት ምሽት መግለጫ ሰጥተው ነበር። በመግለጫቸውም ለጦርነቱ ከ2 እና 3 ቀን በፊት ትዕዛዝ እንደሰጡ ገልጸዋል። እንዴት አየው? ከብዙ ጊዜ በኋላ ለመጀመሪያ ጊዜ ለጋዜጠኞች ጥያቄዎች መልስ ሰጥተዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከ5 ወር በኋላ ጋዜጠኞችን ፊት ለፊት አግኝተው ተወያይተዋል። በነገራችን ላይ በዲሞክራሲ ሀገር ውስጥ ይህን ያህል ጊዜ መጨረስ የለበትም። ቢያንስ ሲሆን በሳምንት አንድ ቀን፣ ቢያንስ ከ2 ሳምንት አንድ ጊዜ፣ ከ3 ሳምንት ጊዜ ጋዜጠኞችን እያነጋገሩ ከህብረተሰባቸው ጋር መገናኘት ይገባቸዋል። ይህን የማያደርጉበት ምክንያት ለምን እንደሆነ እኔ እንኳን ጠለቅ ብዬ ማወቅ አልችልም። ልገነዘብ እችላለሁ። እባክህን ወደ ጥያቄውና ወደ መልሱ። እሺ። አዎ። ስለዚህ ያንን ተወውና እሳቸው ትናንትና ያቀረቡት ብዙ ነገሮችን ሰምቻለሁ። አንዳንድ ጥሩ ነገሮችን የተናገሯቸው ነገሮችም አሉ። እስቲ ቆቆማቶች ለሞ በጥሩን ጀምርና በመጥፎቹን ትቀጥላለህ። ምን ጥሩ ነገር ተናገሩ? ምን ጥሩ ነገር አልተናገሩ? እንዳንተ አመለካከት እንደ በእኔ አመለካከት በተለይ በሂዝባላ ላይ ያደረጉትን እርምጃ የሂዝባላ መንኮታኮት በሱሪያ ላይ የደረሰውን ወታደራዊ እርምጃ እስራኤል አካባቢውን የቀየረች መሆኗን በሙሉ ይህን ንግግር ማድረጋቸው በጣም ትክክል ነው፣ እውነትም ነው። ያ ብቻ ሳይሆን ደግሞ የወተት ዝንቦችን እየቀጠቀጥናቸው ነው፣ እንቀጠቅጣቸዋለን፣ እስከ መጨረሻ አንለቃቸውም ማለታቸውም ትክክል ነው። ከዛም ደግሞ ኢራንን በተመለከተ የአሜሪካ መንግስት የሚያደርገው ድርድር አሁን የኢራን የኒውክሌር ቦምብ ተሸካሚ እንዳትሆን የምታደርገውን የሚከሽፍ ከሆነ ይከሽፋል፣ ማይከሽፍ ከሆነ ደግሞ በተለይ ኡራኒየም የሚባለውን እንትን የቦምብ ማቀነባበሪያ ኢራኖች እንዳያገኙ የሚደረግ ከሆነ እኛ ምንም ቢሆን ፈላጊዎች አይደለንም ብለዋል። ከዚህ ውጭ ግን በተለይ አዛን በተመለከተ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተናገሩት አንድ ኪቡጽ ለምሳሌ የኪቡጽ አይን አሽሎሻ መሰለኝ የሚባለው ከዛ መካከል 4 ሰዎች እዛ ተገለው እዛ ተጨፍጭፈው ሞተው ልክ ከዛ እንዳልሞቱ አድርጎ ማቅረቡ ይሄ በጣም ከሳቸው የሚጠበቅ ነገር አይደለም። አስተካክለዋል እኮ በኋላ አይደል አቶ ሽሎሞ? ይኸውልህ እሳቸው ጠቅላይ ሚኒስትር ናቸው። እንዲያውም አይን አሽሎሻን እስከ ዛሬ ሄደው አለማየታቸው፣ ብሔርን አለማየታቸው፣ ያን ቦታዎችን የተጎዱበትን ቦታ ሄዶ አለማየት ኃላፊነትን አለመውሰድ ነው። አቶ ፋሲል ለምን ሀንቆን አንናገርም? ይህ አንደኛ። ሁለተኛ በ7 ቀን 10ኛ ወር የወረደው መዓትና በእንትን በነጠላ ጫማ መጥተው ነው የጨፈጨፉና የገደሉንም ምን ማለት ነው? ወደ 20 ዓመት የሚያቃርብ ጠቅላይ ሚኒስትር ሆነው ያለው መረጃ እያወቁ ሐማስ ከ30,000 በላይ ታጣቂ አዘጋጅቶ በብርጌድ ተደራጅቶ በኮማንዶ ተደራጅቶ በአየር ላይ ሁሉ እየተዣበቡ እየመጡ በቴንደር ይዘው እየመጡ የእስራኤልን ሀገር ደንበር ማለት ነው ከ120 ቦታ ቆርጠው ያ ሁሉ ዝግጅት ተደርጎ ቅድመ ዝግጅት ተደርጎ መጣው ልክ እንደ ነገሩ ቀለል አድርጎ ማየት። በነገራችን ላይ ላቋርጥህና ሰላምታ የሚያቀርቡልህ ብዙ ናቸው እንደሚቃወሙ ሁሉ። እሺ ቀጥል። እሺ ይቃወሙ ችግር የለውም። ኖ ሰላምታ የሚያቀርቡ ነው የምልህ፣ ደግፈው ሰላም የሚሉን እኮ ነው የምልህ። ችግር የለውም። እሺ ስለዚህ እና በ7 ቀን መሪ ማለት እንደዚህ አይነት ውድቀት በራሱ ላይ በሚኖርበት ጊዜ ወታደሩን አጥፊ ከማድረግ መረጃ ካሉን አጥፊ ከማድረግ አልጥፊ ናቸው አይደለም እያልኩ አይደለም። ሰውየው ደግሞ እንደ ኃላፊነታችን መውሰድ አለባቸው። ኖ ብለዋል እኮ ምርመራ ይደረጋል ብለዋል እኮ። ምርመራ ይደረግ ከተባለ ታዲያ ለምርመራው እስከመቼ ነው? መረጃ ጦርነቱ ኖ አሁን ምርመራ ማድረጉን ትላንት ሲያብራሩ ነበር። አንተ እንዴት እንደምትቀበለው እኔ እንጃ። አሁን ጦርነት ላይ ምርመራ እናድርግ ማለት እያንዳንዱ ወታደርና አዛዥ ጠበቃ ይዞ ይቁም ማለት ነው። ትክክል አይደለም። ለምሳሌ ያው ለዚህ ትክክል አይደለም። ሁለተኛ ደግሞ ካታርን በተመለከተ የተናገሩት በእውነት ከእውነት የራቀ አባባል ነው። እኔ ፈቅጄ ያመጣሁትን የሰጠሁትን ገንዘብ እንዲገባ ያደረኩት ያነ ሐማስን አላጠናከረውም ብለው ተናግረዋል። ምን አይነት አባባል ነው? $30 ሚሊዮን እየሰጡ እንዲገባ አድርጎ እና እኛ የሰጠናቸው ገንዘብ ለእርዳታ ነው ሄደ። ያውላ አቶ ፋሲል እዚህ ላይ አቶ ሽሎሞ ለጠይቅህና እዚህ ላይ እርግጥ $30 ሚሊዮን ከካታር በየወሩ ተቀብሏል። ከዛ በተጨማሪ በኢራን በካታርም በሌላ በኩል በሚሊያርድ ዶላር የሚቆጠራለን ሲቀበሉ የነበረው ያ ሁሉ ነገር ሊገነባ የቻለው እንዴት ነው? ሁላችንም እናውቀዋለን። ተቀብለዋል። አቶ ፋሲል እኔ እኮ
ምን አለ መሰለህ እኛ አሁን የሐማስ ባጀት የባጀት የቋታ የሞላውና ያን ቋታ እንዴት አድርጎ ከየት ቦታ መጣ ከየት ሶርሱ መጣ አይደለም ለምሳሌ አንተ ራስህ ማድረግ የማትችለው ነገር ማለት ነው በካታር ገንዘቡን እንዳይገባ ብለው መፍቀድ ከነበረባቸው ማለት ነው አለ መፍቀድ ነው ተፈቀዱና ያን ገንዘብ ደግሞ ከኢራን ከሰጧቸው ጋር በነገራችን ላይ ከአውሮፓውያን አንድነት ከሰጧቸው ከአሜሪካ የመጣውን ከካናዳ የመጣውን ሁሉን ካንድ ላይ አድርገው እነሱ ተጠቀሙበት እኮ ነው ያልነ ያለ ነው ስለዚህ የኔው ብቻ ገንዘብ ነው የፈቀድኩላቸው ተለይታ ለሐማስ ቤተ ለህዝቡ ውላለች የኢራኖችና የአውሮፓ ገንዘብ ነው ሐማስ እንደዚህ አድርጎ ያጠናከረው ማለት እንደመስለኝ ከሆነ በህዝብ ዕውቀት ላይ ትንሽ መጫወት መስሎ ይታየኛል ትክክል አይደለም ሌላው ደግሞ አሁንም ቢሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚሉት ነገር አለ አሁንም ቢሆን በርግጥ የሰብአዊ እርዳታ አዛዝ ገባለ ብለዋን ሰብአዊ እርዳታ አዛ በሚገባበት ጊዜ ለተጠለፉት ወገኖቻችንስ ምን ተደረገ ምን መደረግ ነበረበት እነሱ እርዳታውን የሚቀበሉ መሆኑን አረጋግጠዋል ወይስ አሜሪካ ወሰነች አሜሪካ ተቀበለች ጠቅላይ ሚኒስትር ቢንያሚን ኔታንያሁ እርዳታው እንዲገባ አደረገ ስለዚህ አሁን ድም ጦርነቱ እንዲካሄድ እስከመቼ ጦርነቱ ይካሄደውን ቢለውን ለምሳሌ መልስ አልሰጡ እና አሁንም ቢሆን እሳቸው ያልሰጡት መልስ እንዴት ነው በትላንትናው ዕለት ጦርነቱን አቆሜ የተጠለፉትን ሰዎችን አምጥቼ ከዛ በኋላ ጦርነቱን ይቀጥላሉ አላሉም እሳቸው ያሉት ብለዋል ከመጣ ሎሎሎ ብለዋል በመሐከሉ ድርድር ካለና ውጤት ካለ ታጋቾች ከተለቀቁ መከላከያው ጦርነቱን ለጊዜው ያቆማሉ አንድ ነገር አለ ትላንትና ጠቅላይ ሚኒስትር የተናገሩትንም እንደገና ዶክተር ጸጋም ትላንትና የተናገረችው አለ ወታደራዊ ጫናው እነዚህን የተጠለፉን ሰዎች አስለቀቃን የሚሉት ቲዮሪ አሁንም ቢሆን በእውነት ትክክል አይደለም ሌላው የአቃቢ ህጓን በተመለከተና በትላንትናው ዕለት ለምሳሌ ከፍተኛ ፍርድ ቤቱ የወሰነውን ውሳኔ ሮኔል ባር የሚባለውን ጠቅላይ ሚኒስትሩና መንግስት የወሰኑት ውሳኔ ህጋዊ አይደለም ህግ ጥሰው ነው ሰውየውን እንዲባረሩ ያደረጉት ብሎ ለምሳሌ ብይን ሰጥቷል ያንን ብይን እሳቸው በከፍተኛ ደረጃ ተቃውማን እንደው ኦኬ ቀደምከኝ ልመጣልህ ስል ወደዚህ ኦኬ ልመጣልና ይኸውልህ አንተ የህግ ባለሙያ ነህ የክኔሴት ምክትል አፈ ጉባኤ ነበርክ የክኔሴት አባል ነበርክ በአገሪቱ ህግ መሰረት ህግ አለ የተደነገገ ህግ በአገሪቱ ህግ መሰረት በጠቅላይ ሚኒስትሩ የሚመራው ካቢኔ የአገር ውስጥ የመረጃ ድርጅትን አዛዥ ማሰናበት ይችላል መሾምም ይችላል የሚላል ፍርድ ቤቱ ግን ያስተላለፈው ውሳኔ አሁን እየቀበጣጠረው ነው አይደል እንዴ ኖ የቀበጣጠረው አትበላቶ ፋሲል ገና ብይኑ ወደዛ ከመሄዱ በፊት እኔ እናንተ በግል እንኳን ስናወራ ከፍተኛ ፍርድ ቤቱ የሮኔል ባርን ይቀበለዋል ብለሃል እሱማ ብለሃል እኮ አዎ ይሄን አይካድም በዚህ መድረክም ተናግሬያለሁ ለምን ምን መሰለህ ለምን መንግስት የመሾም መብት አለው መንግስት ይህን ሰውዬ የማባረር መብት አለው አሁን እኮ የመብት ጥያቄ እኮ አይደለም አቶ ፋሲል እየተከራከርን ያለው ነው የመብት ጥያቄ ነው እንጂ አይደለም አልንገረህ እሺ የመብት ኖሮህ ያንን መብትህን አንተ በምታስከብርበት ጊዜ መንገዶች አሉ የምታልፋቸው ፕሮሲጀሮች አሉ አካሄዶች አሉ ይህ ሰውዬ ሊባረር የቻለው በሙያው ነው ባደረገው ጥፋት ነው በምን ባደረገው ነው ነገሮች በመሳሌ ይቀርባሉ ይታያሉ አይተው ነው እንጂ ይህን ሰውዬ በርግጥ በዛን ቀን ለተደረገው ውድቀት በ7 ቀን 10ኛው ወር እሱም ራሱ ማምኖበታል ከፍተኛ እሱና ድርጅቱ ውድቀት እንዳጋጠማቸው ይታወቃል በዛው ዕለት ለምሳሌ አቶ ፋሲል የተገምት ሰባቱ ሁኔታ ብቻ ድርጊት ብቻ ከስልጣን ያስወግደው አይችልም ይሄንን አዛዥ ተገምት ሰባት ሎሎሎ ሊያስወግደው ይችላል ግን ማድረግ የነበረበት ወዲያውኑ በሳምንት ወይም 2 ሳምንት ውስጥ በዚያውኑ ያን ጊዜ አድርገውት ቢሆን ነገር አሁን እኮ ይህን ሰውዬ ሊባረር የቻለው በነገራችን ላይ አሁን ሲንዋርን አበደገደልን ወንድማማቾችን ሌሎችንም ቢሆን ይሄ ድርጅት እሱ የሚመራው ድርጅት በሚያደርገውና በሚያመጣው መረጃ የኛ ወታደር አሸናፊ ማናቶ ፋሲል ተከክል ይሄ እውነትን መካድ አይቻልም በሚያደርገው ድርጅት በአመራሩ በስራው ውጤታማ ሆኗል አሁን እኛ እየጠየቅን ያለ ነው አሁን ከፍተኛ ፍርድ ቤቱ የወሰነው እንደሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን ሰውዬ ሊያባረሩት የፈለጉት የሱ ረዳቶች በካታር ገንዘብ ተቀብለዋን ተብለው ተጠርጥረው ምርመራ እየተደረገ ስለሆነ
እሱ ብሄር ሌሎች ሻባክ ሌላው ማለት ድርጅቱ ሊመረምር አይችልም ጠቅላይ ሚኒስትሩ ይቆም ብለዋል እንደመርመረው አላሉም ይከተሉ ቆም ይሄ አንዱ ሁለተኛ ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አቃቢ ህጉ ያረችውን ፕሮሲጀር አልተጠቀመም ለምሳሌ የሽባዳት ሚኑይ ብኽሪም ይባላል ለምሳሌ ከፍተኛ ባለስልጣናቶችን የነሱን ከስራ መባረርና ለመባረር የሚያጣራ ኮሚቴ አለ ሎ እሱ ብቻ ሳይሆን እንዲሾም ሐሳብ የሚያቀርብና ከዛ ደግሞ ከስራ ቢሰራበት እንዲሽር ግን እዚህ ላይ አዛዡ ላይ ይሄን ነገር እስካሁን ድረስ ያልነበረ ነገር ነው በሌሎች ላይ ነው ምክንያቱም እስካሁን ድረስ የሻባክ መሪ ተባረው አያውቅምና ሌሎችም ባለስልጣኖች በስልጣን ላይ ያሉ ተባረው በነገራችን ላይ ሮኔን ባር ወደ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጉዳዩን መንግስት አምጥተው ከማጽደቃቸው በፊት እኔ ኃላፊነቱን ወስጄ እኔ ራሴ ሰምቼዋለሁ ኃላፊነቱን ወስጃለሁ ብሏል በበጋው እኔ ቦታውን እለቃለሁ ብሏል ስለዚህ እሱም ይለቅ ከሆነ እሱ ካስታወቀ ሩጦ ሄዶ መንግስት እንዲባረር ማድረጉን እሱን ለማስፈራራትና የሚደረገውን ምርመራ እንዲያቆምና ለማንከላሸት ወይም ደግሞ ስለዚህ አንዳንድ ጊዜ ምን አለ መሰለ በፋሲል በህግም ባለሙያ ብትሆን ኖሮ የበለጠ ልትረዳ ትችላለህ የህግ ጉዳይ በሚታይበት ጊዜ ሁሉ ጊዜ ህጉ የተጻፈውን ብቻ ሳይሆን ያ ህግ እንዲተገበር የሚወሰኑ ፕሪኮንዲሽኖች አሉ ነገሮች አሉ አፈጻጸም ላይ ማለት ነው እዚህ አፈጻጸም ላይ እነሱ ትክክል ስራ አልሰሩ ስለዚህ ይሄ አንዱ ሁለተኛው ቆይ ልጠይቅ አቶ ሽሎሞ በህጉን ጉዳይ ካልክ እኔ እርግጥ የህግ ባለሙያ አይደለሁም ጋዜጠኛ ነኝ አንተ በእውነት የህግ ባለሙያ ነህ የዜናዎች የፖለቲካ ዜናዎችም ተንታኝ ነህ እዚህ ላይ ለምሳሌ 3 ዳኞች ነበሩ የተቀመጡት ይሄ ወደ መጨረሻው ጥያቄ የተቀረብኩ ነው ከ3ቱ ዳኞች ሁለቱ አንተም የምትለውን አቋም ሲመለከቱት ወይም ሲደግፉት አንዱ ዳኛ ግን ገደብ አልፋችኋል ብሏቸዋል ህግ ከሆነ ገዳኛው ህግ ከሆነ ይሄ ዳኛ እንደዚህ እንዴት ሊል ይችላል ለምን መሰለ ህጉን እሱ ያለው እንዴት ነው ሶልበርግ ያለው እንዴት ነው አሁን እኛ ሰውየው ስልጣን ለቃለው ብሎ ስላሳወቀ በገንዘቡ ማለት ነው ኦኬ ስላሳወቀ ከዛ ውጭ እኛ ዳኞች አልቃባን ገባበትና በተለይ በከፍተኛ ፍርድ ቤቱና በመንግስት ላይ የሆነ ጥላቻን ባይፈጠር የተሻለ ጥላቻ ብቻ ሳይሆን ፍርድ ቤትና ህግና መንግስት ህግ አውጪው የተለያየ መሆን አለበት የሚል አመለካከት ነው ግን የሚገርም ያነሱን የሱን የሚሰጠውን ሐሳብ አቀረበ እንጂ ከብይኑ ላይ እሱን ፈርሞበታል ምክንያቱም አዳመጥ ደንብ ነው ተቃዋሚ ነኝ ብሎ ፈርመዋል እነሱ ደጋፊ ነኝ ብሎ ፈርመዋል ደንብ ነው በነገራችን ላይ ሁሉን አይደለም ተቃዋሚ እኔ በደንብ አንብቤዋለሁ ብሳክ ዲኑን ወይም የብይኑን ወረቀት ቢቀበለው አለ የማይቀበለው አለ ሰውየው ምንድነው የሱ አቋም አሁን ባለንበት ሁኔታ ነገሮችን ማባባስ የለብንም እንዴት ነው የሚባለው ከነደደው ላይ ዘይት አንጨምርበት ነገሩን ቤንዚን በለው ዘይት ትንሽ ቤንዚን ዘይት እንደዛ ስለዚህ እንዲህ መሰረታዊ ነገሮችንና መንግስት የደረገው ውሳኔ ትክክል አለመሆኑን ተቀብሏል ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የራሳቸው ኒጉዲኒያኒ ይባላል ወይም ደግሞ በካታርጌት ጉዳይ የተነሳውን ትክክል አይደለም አላሉ የቀረቡት ምክንያቶች 6 ምክንያቶች አሉ 6 ምክንያቶችንም እሱም ብዙዎቹን ያጸድቃቸዋል ለማንኛውም እንዴት መሰለህ 30 ሰከንድ ለመጨረስ 30 ሰከንድ ለማጠቃለል ነው ይሄ መንግስት ያደረገ ያለው ተድራጎት አንዳንድ ጊዜ በትላንትናው በጠቅላይ ሚኒስትሩም ያየነው ጋዜጣዊ ስብሰባው ላይ ያየነው እንዴት ነው ብዙ ጊዜ ኃላፊነትን አይወስዱ ሚኒስትሮችን ቢሆነ ጠቅላይ ሚኒስትሩም ቢሆነ ተፋም ለማም ለጥሩ ውጤት ኃላፊነት መውሰድ አለባቸው ለመጥፎ ውጤትም ኃላፊነት መውሰድ አለባቸው ስለዚህ አሁን በተለይ በትላንትናው ዕለት ጠቅላይ ሚኒስትሩ እሳቸው የህግ ባለሙያን ሚራብ ባህራን ለምሳሌ ሚያራን በከፍተኛ ደረጃ አውግዘዋል እዚህ ውስጥ አሁን አንግባ እኔና ሰለሞን አቶ ሰለሞን ያው በአማርኛችን ሰሞኑን በዚህ ጉዳይ ላይ እንነጋገራለን ብዙ ጊዜ ስለሌለኝ ነው እንጂ ብዙ እንነጋገራለን ብዙ አስተያየትን እንፈልገውና ከአስተያየት መስማት እንፈልገዋለን ሴትዮዋን በማስመልከት የመንግስት ህግ አማካሪዋን በማስመልከት እናጠቃለው አሁን አጠቃላይ የሷን በተመለከተ ያቀረበችው ሐሳብ እንዴት ነው ትላንትና ብይን ከተደረገ በኋላ አንዱ ውሳኔ እንዴት ነው የሊህን እንደዚህ አይነት ሰዎች አመራረጥና የማባረር ሁኔታ ግልጽ የሆነ መመሪያ ይኑር
አወጣለሁ እኔ አወጣለሁ እኮ ነው ያለችው እኮ ስለዚህ ጊዜ ስለሌለ ኖ ሶልበርግ ያለው ለምሳሌ ኖ እሷ ያለችው አቋቋም ወደ እሷ ላይ ልመጣል እኮ ነው እሷ ያላችሁ ለምሳሌ ሶልበርግ የሚባለው ዳኛ በውይይት ላይ በነበረበት ጊዜ ለምን ነው ግልጽ የሆነ መመሪያ የሌለባችሁ ያሰራርና ያፈጻጸም ጉዳይ የሌላችሁ ለምን ነው የሚለውን ጥያቄ አንስቶ ነበር አሁን ትናንትና ውሳኔ ከተወሰነ በኋላ አንደኛ ይህ ሰውዬ ራሱን ስላገለለ ግዴታ አዲስ ሰራተኛ መቀጠር አለበት ጊዜ የለም ግን ያን የሚቀጠረው ሰውዬና የሚመጣው አሁን የሚደረገው አመራረጥ እኮ አቶ ፋሲል የሚመረጠው ሰው ወደፊት አሁን እኮ ጠቅላይ ሚኒስትሩ የፈለጉትን መምረጥ ይችላሉ መንግስት መጥቶ ማጽደቅ ይችላል ችግር የለም አሁን ግን ያለው አሰራር ሁኔታ ህግን በተመለከተ ህግን የማይጥስ ህግን የሚያከብር መሆን አለበት ነው ለዚህ ጉዳይ ደግሞ ያፈጻጸም ጉዳይ ሰነድ መጻፍ አለበት ባጭር ጊዜ ውስጥ እኛ እናቀርባለን መንግስት ያጸድቀዋል ከዛ በኋላ የፈለጋችሁት መረጡ ነው ለምን ይሄን አያደርጉም ሁሉ ጊዜ እሷ የምትጻፈው ደብዳቤ እነሱ ይቃወማታ እንደምታስተዋውሰው እንደምታውቀው እሷን ለማባረር ውሳኔ ወስነዋል አይሄድላቸውም አያዋጣቸውም በነገራችን ላይ አቶ ሽሎሞ ሞላ የቀድሞ የክኔሴት አባል ምክትል አፈ ጉባኤ የክኔሴታችን የህዝብ ተወካዮች ምክር ቤታችን የፖለቲካ ዜናዎች ተንታኛችን በጣም አመሰግናለሁ ስለ አስተያየት በጣም አመሰግናለሁ መልካም ቆይታ